እሰይ ደግ አደረጉልክ ማለት ነው። ብቹሎችክ እነሱን ከሚስትክ እንኳን እነሱን አስፈልጠክ ነበር አይደለም እንዴ? እሰይ ደግ አደረጉልህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች እንዴት ናችሁ? ይሄ ነገር ለአንተ ሲያንስክ ነው ማለት ነው። አንተ እነሱ ላይ እምነት ነበረ ከሚስትክ ይልቅ ማለት ነው። ከሚስት በላይ ለነሱ መኖር እንዳለብህ ተናግረ ነበር። ስለዚህ ለምን አንተ ለነሱ መኖር ስታስብ እነሱ ደግሞ ለአንተ ጉድጓድ ይቆፍሩላል ማለት ነው። ገደል እንደውም አንተ እንዳልከው ቆፍረው ቀበሩክ። መቅበር እንኳን ትንሽ ነገር ነው። መቅበር በሰላም መቅበር ነው። በቁምክ ነው የቀበሩክ አንተን ማለት ነው። እና ስለዚህ አንተ ማንንም እያመንክ ማንንም እንትን እያልክ ከሚስትክ ይልቅ እነሱን እያስበለጥክ ሚስትን እያስቀየምክ ኖርክ። መጨረሻ ላይ ምን እንዳደረጉ ካየክ አይደለም እነዚህ ቡቹሎችክ ማለት ነው። ቡቹሎችም እንደውም ቡቹላ ማለት በእነሱ ይበዛባቸዋል። ኤርሜላ ደግሞ ልክስክስ አትሁኝ። የሚያስርሽ ቤተሰብ የለሽም እንዴ? የሚያስርሽ ወንድም የለሽም? ሚዚሽ ሰው የለም እንዴ? ሀይ የሚልሽ ሰው የለም? አረ ሴትነትሽን አክብሩ። ሴት ሁኚ፣ ርካሽ አትሁኚ። የፈለገ ለፕራንክ እንደዚህ አይኮንም። ለፕራንክ ባልሽ ካልሆነ ፍቅረኛሽ ካልሆነ የሰው ባል ከሆነ ሰው ጋራ እንደዚህ አይኮንም። ነውር ነው ማለት ነው። እናንተም ያሰባችሁት ሌላ ነገር ነበረ። አብርሽ ከእሷ ጋር የሆነ ስህተት ቢሰራ ያን ነገር ልታወጡበት ነበር። አብርሽ እንደዚህ ነው ብላችሁ ማለት ግን ያው እሱ አልተያዘላችሁም አልሆንላችሁም ማለት ነው። አልተሳካላችሁም። እና ልጅቷን ከህይወቷ ለምን አትወጡም? ከሩታ ህይወት ለምን ደግሞ አትወጡት? እናንተ ለምንድን ነው የልጅቷን ህይወት የምትበጠብጡት? መቼም አብሬሽ ሲያወራ ሰምታችሁናል። ማታ ልትመጣ ነው ሲባል ነው ይህንን ያዘጋጃችሁት ማለት ነው። እና ለምን ከልጅቷ ህይወት አትወጡም? ልጅቷን ለምን አትተዋትም? ለምን ሰላም አትሰጧትም? ወይም ደግሞ እናንተ የምትፈልጉት በእርግጥ እንዲለያዩ ነው፣ አብረው እንዲሆኑ በፍጹም አትፈልጉም ማለት ነው። ስለዚህ የሰው ልጅ ማለት ነው ለሰው ልጅ መቃብር አይቆፍርም፣ ለሰው ልጅ ተንኮልን አያስብም። ከፊት ለፊት ሌላ ከጀርባ ሌላ መሆን የለባችሁም እናንተ ማለት ነው። አትጓት ልጅቷን። ለምን ኤርሜላም ትላንትና ከትላንት ወዲያ ምን እያልሽ እንደነበር ራስሽን ታውቂዋለሽ። እንደዚህ ማድረግ የለብሽም። ራስሽን ማርከስ የለብሽም። እንዴ ቤተሰብ የለሽም? እንዴ ናክል ቤተሰብ ተይ፣ ይሄ ስራ አይሆንሽም፣ ይሄ ነገር አይሆንሽም የሚልሽ የለም። ጭራሽ አንቺ መሳሳም፣ ደረቱን ማሻሸት፣ ጭራሽ እሱን ስሜት ውስጥ እየገፋፋሹ ነበር። ወንድ ልጅ እኮ ነው። የወንድ ልጅ ስሜት ምን ላይ ነው? ወንድ ልጅ እኮ ነው። ቢሳሳትስ የሆነ ነገር ቢያደርግስ እዚች ጋር ቶሎ ወይ እንትን ቢልስ ምን ነበረ ማለት? በጣም ነው የሚያስጠላው። ሩት ራሱ ስትመጣ ምንም አልደነጋሽም። ምንም ነገር የተሰማሽ ነገር የለም። ምንም ነገር ጭራሽ እንድታይሽ ነው ወደፊት ለፊት ይወጣሽላት ማለት ነው። እና በዚህ ልክ አቱኝ፣ ስርዓት ይኖርሽ። ሴት ሁኚ፣ ወንድ አቱኝ ማለት ነው። ወንድ ልጅ እንኳን በአሁኑ ሰዓት ያፍራል። ሴቷን አንቺ ነሽ አይን አውጣ የሆንሽው ማለት ነው። በጣም ነው የሚያናድድ። የምሬ ነው የምላችሁ። አይን አውጣ ማለት እንደ ሄርሜላ አይን አውጣ አይቻላቅም። ብዙ አይን አውጣዎች አሉ፣ ግን እንደ ሄርሜላ አይነት ባለጌና አይን አውጣ ስነ ስርዓት የሌለው ሰው አይቻላቅም። እና ሄርሜላ ስርዓት ይኑርሽ፣ ስርዓትሽን ይዘሽ ተቀመጪ፣ ሴትነትሽን አክብሪው። እኛም ሴቶችን አታሰዲ። በአንቺ ምክንያት ሁሉም ሴት ነው የሚሰደበው ማለት ነው። ስርዓትሽን ይዘሽ ተቀመጪ። ለብርብረሽ ራሽን አታርክሽ ማለት ነው። ውዳቂ አቱኝ። ነገ ህይወት ይኖርሻል እንዴ? ህይወት ማለት ከዚህ በኋላ ህይወት አይኖርሽም። እንደዚህ ተላልሰሽ አብረሽስ እሺ ወንድ ልጅ ነው። አንቺ ግን ሴት ልጅ ነሽ። ሚዲያ ላይ ነው የሚወጣው። ሚዲያ የያዘውን ነገር አይለቅም። እንደዚህ ቆሻሻ ስራ እሪ ብልበል ቆሻሻ ሆነሽ አትገኝም። እንዲህ ራስሽን እስኪ አክብሪው። ለራስሽ ክብር ይኑርሽ። ሴትነትሽን አክብሪው። ሴትነትሽን ውደጁ። ራስሽን አታርክሺ። ገንዘብ አላቂ ነው፣ ገባሽ? ግን ክብርሽ ይበልጣል ከገንዘብሽ። የትኛችሁም ዩቱበሮች ክብራችሁ ይበልጣል ከገንዘብ። ክብር ይበልጣል። ገንዘብን አታስበልጡ። ለሰው ልጅ ከምንም በላይ ክብር ይበልጣል ማለት ነው። እና ክብራችሁን ጠብቁ። ምንድን ነው ተግማማችሁ? እንዲህ በጣም ተግማማችሁ። ሲጀምር ማለት በቃ የሆነ ልክ የሌለው ነገር ነው እየሰራችሁ ያላችሁት። ቢያንስ እንኳን በእናንተ ያለ እድሜ ወጣት አለ። ለእነሱ ምንድን ነው የሚማሩት? ቢያንስ ከ18 ዓመት በታች ያያቸዋል ዩቱባችሁ ማለት ነው። በአሁን ጊዜ ቴክኖሎጂ ረቋል። እና ለማን ነው ማስተላልፈው? ለምንድን ከኦዲየንስ ጋር ልብትያያዙ ራሱ እንዴ? ኦዲየንስ እኮ የእናንተን ህይወት አይኖርላችሁም። ኦዲየንስ እኮ ዛሬ እንደወደዳችሁ ነገ ይጠላችኋል። ገባችሁ? መጥላት ይችላል፣ እንደሚወደው ሁሉ መጥላት ይችላል ማለት ነው። ትወጥቃላችሁ። እኛ ካላየንላችሁ ልንገራችሁ፣ ማንም እንደማያይላችሁ ወቁ። ማንም በማንም ላይ እንደዚህ እንደማትፈነጩ ወቁ ማለት ነው። እና አንቺም ራስሽን ውድ አድርጊው ማለት ነው። ለራስሽ ውድ ቦታ ስጪው። ራስሽን አታርክሺ።